ሰላም ጤና ይስጥልን በመላው ዓለም የምትገኙ የሪፖርተር ወቅታዊ ተከታታዮቻችን፣ ይህ ሪፖርተር ወቅታዊ ነው። ሪፖርተር ወቅታዊ በፖለቲካዊና ምጣኔ ሀብታዊ ጉዳዮች ላይ እንግዶችን ስቱዲዮ ወይም ደግሞ ባሉበት ድረስ በመሄድ በመጋበዝ አዳዲስ ሀሳቦችን የምናነሳበት ነው። ሙግቶች፣ ክርክሮችና ውይይቶች ለሀገር ይጠቅማሉ ይበጃሉ የምንላቸውን ሀሳቦች እያነሳንም እንግዲህ ቆይታ የምናደርግበት ልዩ ፕሮግራማችን ነው። ዛሬም እንግዲህ በተለየ ሁኔታ አንድ እንግዳ ወደ እናንተ ይዘን ቀርበናል። የዛሬው እንግዳችን አቶ ግርማ ሰይፉ ናቸው። እንግዲህ ባለፉት ዓመታት በተለይም ደግሞ በኢህአዴግ ዘመን በህዝብ እንደራሴዎች ምክር ቤት አንድነትን ወክለው የፓርላማ ተጠሪ እንደነበሩ ይታወቃል። ከዛ ባለፈ በኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማም እንዲሁ አባል ናቸው። አሁን ደግሞ እንግዲህ የመንግስት ስራን ተቀብለው በአዲስ አበባ የከተማ ውበትና አረንጓዴ ልማት ቢሮ በኃላፊነት ደረጃ ተመድበው እየሰሩ ይገኛሉ። ከእሳቸው ጋር አጠቃላይ የፖለቲካ እንቅስቃሴያቸው ከዛ ደግሞ የሚመሩትና አባል የሆኑበት በተለይ አባል የሆኑበትን ፓርቲ በሚመለከት ጥያቄዎችን አጠቃላይ የተንቀሳቀሱበት ያለውንም ቢሮ በሚመለከት ጥያቄዎች እያነሳን ቆይታ እናደርጋለን። አማኑኤል ጀንበሩ ከመላው የካሜራ ባለሙያዎች ጋር በመሆን ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እየጋበዝኩ ሪፖርተር ወቅታይን ላይክ፣ ሼር እና ሰብስክራይብ በማድረግ ወዳጅነታችሁን አጠናክሩ እንላለን። እንግዳችን ስለጋበዙን እዚህ መተን ከእርሶ ጋር ቆይታ እንድናረግ ስለጋበዙ እኛን ስለጋበዙን ከልብ እናመሰግናለን። ያው ቢሮ እንድንመጣ ስለጋበዙ ማለት ነው። በጣም እናመሰግናለን። እንደ መንደርደሪያ አድርገን አንድ ጥያቄ እናንሳና ጥቅል ጥያቄ ወደ ንዑስ ጉዳዮች እንገባለን። የኢዜማ አመራሮች በመንግስት ውስጥ ስልጣን ያገኛችሁበትን መንገድ አሁን ድረስ ሰዎች የሚያነሱበት ሁኔታ አለ። በተለይ እንደ ፓርቲ ወይስ በግለሰብ ደረጃ ከገዢው ፓርቲ ጋር ባለ ቅርበትና ፍላጎት ነው የሚል አይነት ጥያቄ ይነሳልና ቢያጠሩልን። ሌላ የሚጠይቁ ሰዎች ዛሬ የሚጠይቁ ከሆነ ድንቁርናቸው ጸበል ነው የሚል ያለባቸው። 5 ዓመት ሙሉ አንድ ጥያቄ የጠየቁ መቆየት ይቻላል። ላይጠራላቸው ይችላል ተብሎ ስለሚታሰብ ማይጠራላቸው ካሉ እንዲጠራላቸው ጸበል እንጂ በቂ ሁኔታ መልስ የተሰጠበት ነገር ነው። መጀመሪያ ደረጃ ኢንዲቪጁዋልስ በፓርቲ ደረጃ ሊደራደሩ አይችሉም። ለፓርቲ ለኢዜማ ብቻ አይደለም መንግስት አብረን እንስራ የሚል ጥያቄ ያቀረበው በኢትዮጵያ ውስጥ በፖለቲካ ፓርቲ ላይ ለሚሳተፉ ለሁሉም ፓርቲዎች ነው። ከመንግስት ጋር የሚሰሩት ለምሳሌ አሁን ባለንበት ዛሬ 12 የፖለቲካ ፓርቲዎች ከመንግስት ጋር ኃላፊነት ወስደው ይሰራሉ። ግን አይ ዶንት ኖ ዋይ ሁለት ፓርቲዎች አብንና ኢዜማ ከመንግስት ጋር ይሰራሉ ተብሎ ጮክ ተብሎ በዛውም ደግሞ በመስራታችን በምንሰጠው ኮንትሪቢዩሽን ሳይሆን ስለሰራ የሆነ የተፈጠረ የሚወርድ ማዕት ተደርጎ የሚያወሩ ሰዎች አሉ። እነሱ ምንም ብታደርጋቸው ድንጋይ ዋና እንደማይለምደው ሁሉ እነዚህ ሰዎች ምንም ብትነግራቸው ሊገባቸው አይችሉም። እና ለነሱ ለማጥራት እናንተም አትድከሙ እኛንም አታድከሙ። ነው እናንተም ማድከም ሳይሆን በፖሊሲ ደረጃ አቅጣጫ የሚቀመጥባቸው የሥራ ሁኔታዎች ላይ እንደመቀመጣችሁ ምን ሰራችሁ ምን አደረጋችሁ ከሚል ጥያቄ የሚመነጭ ሊሆን ስለሚችል ነው። ምን ሰራችሁ ምን አደረጋችሁ ጥሩ ጥያቄ ነው። ግን ከዛ በተረፈ እንዴት ገባችሁ ለምን ገባችሁ ምናምን የሚለው ጥያቄ መንግስት ከተፎካካሪ ፓርቲዎች ጋር አብሬ መስራት ፈልጋለሁ ብሎ ጥያቄ ያቀረበ ተስማማን። እኛ ብቻ አይደለንም በኢትዮጵያ ውስጥ ያሉ አሁን ባለው ሁኔታ 12 የፖለቲካ ድርጅቶች የመንግስት ኃላፊነት ወስደው እየሰሩ ይገኛሉ። ግን ጮክ ብሎ የሚሰማው የኢዜማና የአብን ነው። ስለዚህ ይሄ የሚደረግበት ምክንያት ምንድነው? ምክንያቱም ባለንትኖቹ ያውቁታል። ግን በጣም ጮኋል ብለው ካሰቡ የሚጮህበት ምክንያት ምንድነው? የሚጮህበት ምክንያት ኢዜማን ከሚሄድበት መንገድ ከሀገር ግንባታው አቅጣጫ ማደናቀፍ የሚፈልጉ ኃይሎች ናቸው ይሄንን የሚያጮሁት። ስለዚህ እነሱን ለማስረዳት ጉልበት መጨረስ ያለብን አይመስለኝም። ሌላኛው የተቃዋሚ ፖለቲካ ፓርቲ አባሉ ነው ከገዢ መንግስት ጋር መስራት በግብዣ አብረን እንስራ የሚል ጥያቄ ከመንግስት መጥቷል ብለዋል ቅድምና አብሮ መስራት ምንም አይነት ተጽዕኖ የለውም የሚል ድምዳሜ ላይ መድረስ ያስፈልጋል። አንድ ሀገር ላይ አብረናል የምንኖረው አንድ ሀገር ላይ አብረን ነው የምንኖረው። አንድ ሀገር ላይ አብራችሁ ነው የምትኖሩት። ግን እናንተ ከነ ግብራችሁ ስማችሁ ተቃዋሚ የሚል ነውና የሀሳብ መለያየት ባለበት ሀገር ውስጥ ከነሱ ጋር መስራት በአካሄድ እንለያያለን እንጂ ለኢትዮጵያ የፌት ጉዳይ ላይ እንደዚህ ጋር አንለያይም። ግን መንገዳችን ይለያያል። ለምሳሌ እኔ እናንተ ካዛንቺስ ስንገናኝ ብዬ አሁን ብቀጥረህ ቤት በኩል እንደምትሄድ አንተ የምትወስንና እኔ የምወስነው ይለያያል አይደል?
ግን ዴስቲኔሽናችን ካዛንቺስ ነው። ስለዚህ ርቀቱ ግን ተጽዕኖ ያሳድርብኝ እሱ አንተ ነው የምትወስነው። ለምሳሌ አጭር ነው ይሄ መንገዱ ግን ኮንጀክሽን አለው፣ በዚህ በኩል መንገዱ ሩቅ ነው ግን ፍጥነት አለው ብለህ መወሰን ያንተ ፋንታ ነው። አሁን ኢትዮጵያን የት እናደርስ በሚለው ጉዳይ ላይ ኢትዮጵያን ዜጎቿ ምቹ የሆነ ሀገር ለማድረግ ማንኛውም የፖለቲካ ፓርቲ የሚያስበው ለዜጎቹ ምቹ የሆነ ሀገር ነው የሚፈልገው። ስለዚህ በዚህ ጉዳይ ላይ በፖሊሲ ጉዳዮች ላይ ትለያያለህ። ፖሊሲዎችን ደግሞ ኢቭን አንዳንዴ በፖሊሲዎች ላይ ትስማማና ፖሊሲውን እንዴት ኢምፕሊመንት ላድርገው ላይ ትለያያለህ። ስለዚህ እነዚህ ልዩነቶች ካልሆኑ በስተቀር አንድ ሀገር ላይ የሚኖሩ የተለያዩ ለምሳሌ እኮ በመጀመሪያ ደረጃ መንግስት ማለት ካቢኔ ማለት አይደለም፣ ብቻ አይደለም። መንግስት ማለት ፓርላማ ማለት ነው። ፓርላማ ውስጥ በበቂ አልተወከልንም እያለን ነው። ስለዚህ በበቂ ፓርላማ ውስጥ ስንሰራ የተቃዋሚና የገዢ ፓርቲ እንትን ችግር የለበትም። ግን ፓርቲና መንግስት የሚባለው የውል ገመድ ባልተለየበት ሁኔታ አሁን ድረስ አስቸጋሪ በሆነበት ሁኔታ እንደዚህ አይነት ድምዳሜስ መስጠት ያስችላል? ፓርቲና መንግስት በውል እንዳልተለየ እናውቃለን። እሺ፣ ይህንን ለመለየት አለመስራት አይደለም መፍትሄው። ለምሳሌ እኔ ቢሮ ብትመጣ እኔ ቢሮ እዚህ ቢሮ ውስጥ ማለት ነው ፓርቲና መንግስት በደንብ ተለያይተው ታገኛቸዋለህ። ለምን? እኔ ስለሆንኩ የምመራው ለመለየት ፈቃደኛ ስለሆንኩ። ስለዚህ ይሄንን ለመለየት እንዴት እንደሚቻል ማሳያ ሞዴል አድርገህ ልትወስደው ትችላለህ። አሁን እዚህ ቤት ውስጥ አንድም የፖለቲካ ስራ ይሰራ ይሄ መንግስት ተቋም ነው አይደል? ግን ይሄንን ወንበር ሌላ ሰው ቢቀመጥበት፣ የፖለቲካ ሹመኛ ሲቀመጥበት፣ የብልጽግና ሰው ሲቀመጥበት አንዳንድ ቀን የፓርቲ ስራ ሁሉ ሊሰራበት ይችላል። አጠቃላይ ግን እርስዎ የሚመሩትን ቢሮ ጨምሮ በከተማ አስተዳደር ደረጃ ያለውን ቢሮ የሚመራው በገዢው ፓርቲ ስልጣን ላይ ያሉ አካላት ናቸው አይደል? ጥርጥር የለውም። ያ በራሱ የሚያመጣው የራሱ የሆነ የፖሊሲ ተቃርኖ አይኖርም? የለውም እያልኩ እየነገርኩ እኮ ነው። ይኸውልህ እኔ ፖሊሲ አውጥቼ ለመንግስት አልሰጥም። እኔ አላሸነፍኩኝም። ፖሊሲ የመንግስት ነው የሚፈጸመው። እኔ እዚህ አረንጓዴ ቢሮ ውስጥ የሚወስነው ውሳኔ የኔ ውሳኔ አይደለም። የተቀመጠው ዳይሬክሽን የኔ አይደለም። እኔ ፈጻሚ ነኝ፣ መንግስት ሰራተኛ ነኝ ማለት ነው። ግን ስፈጽም ግን እዚህ ውስጥ የመንግስትን ስራ ስሰራ ግን ፖለቲካ አልቀላቀልም። ለምሳሌ እኮ እኔ እችላለሁ እኮ እዚህ ቤቶኝ የዜማ አባላት መመልመል ምናምን እችላለሁ፣ ስልጣኔ መከታ አድርጌ ግን አላደረገውም። ከስራ ደረጃ ከያዙት ለምሳሌ የአረንጓዴ ውበት የአርባናይዜሽንን ጉዳይ ምናምን ሊሆን ይችላል እና በከተማ ደረጃ እርስዎ አባል የሆኑበት ፓርቲ ራሱን ችሎ የሚንቀሳቀስበት የራሱ የሆነ የአሰራር መዋቅር አለው። ያደራጀው ራሱን የቻለ የፖሊሲ መዋቅር አለው። የመንግስትን ስራ እያስፈጸምኩ ነው ብለው ሲሉ የመንግስትን ስራ የሚያስፈጽሙ ከሆነ እንዳስፈጸሙ ከላይ የሚመጣው ሀሳብስ የሚቀበሉት ባይሆን እኔ ለምሳሌ ባልገባ ይህን ኃላፊነት ባልወሰድ እንደ ዜጋ የትም ቦታ ሆኜ ይህን መፈጸም ግዴታዬ ነው። ግዴታዬ ከምን ይመነጫል መሰለህ? በመጀመሪያ ግብር እከፍላለሁ። ግብር ስከፍል ይህን ነገር ማድረግ አለብኝ። ነጋዴ ከሆንኩኝ ማለት ነው። ነጋዴ ካልሆንኩኝ ፖለቲከኛ ነው ታውን አይደለ? ፖለቲከኛ ሲሆን ሌላ ኑሮ ሌላ ህይወት የለኝም ማለት አይደለም። የፖለቲካ ቦታ እስካልያዝኩኝ ጊዜ ድረስ ለምሳሌ የኛ ፓርቲ አባል የሆኑ የመንግስት መስሪያ ቤት ውስጥ በዳይሬክተር ደረጃ ያሉ ሰዎች አሉ። እነዛ ሰዎች ያን ነገር የመፈጸም ግዴታ አለባቸው። አይ የኔ ፓርቲ እኮ ይሄን ነገር አይወደውም ምናምን ላይ ሊል አይችልም። ብትወደውም ባትወደውም ትሰራለህ፣ የመንግስት ስለሆነ ማለት ነው እኮ። አሁን ገብቶኛል እኮ። ግን አሁንስ ይሄንን ውል መለየት የሚያስችል አሰራር አለ ወይ? የለም። ስለሌለ ግን እዚህ ቤት ውስጥ ይሄንን ውል እኔ ስለለያለሁ ስለዚህ እየታገልኩኝ እሄዳለሁ። ትግል አይደለም። ትግል የሚለውን ተውና እኔ እዚህ ቦታ ሰርቻ ያሳያለሁ። ኦፌንሲቭ አታድርጉት። አንተ ነህ ትግል ኦፌንሲቭ ነው ቃሉ። አይ ትግል በዛ አንፃር ሳይሆን ትግል ኦፌንሲቭ ነው ቃሉ። የቢሮክራሲ ትግል ሊኖር ይችላል። እሱንም የለም። ይኸውልህ እኔ እዚህ ቢሮ ውስጥ በተሰጠኝ ቦታ ፓርቲና የፖለቲካና የመንግስት ስራ ዲዩቲ ለይቼ እሰራለሁ። ይሄ ፖለቲካና ቅድም ያነሳውን ነጥብ እንዳትስተው ነው። ያነሳኸውን ነጥብ ሳትስተው ፖለቲካና መንግስት ባልተለየበት ሁኔታ እንዴት ትሰራላችሁ ስትለን ፈርተን እናሳያለን። ለምሳሌ እኔ ኦፊስ የመጀመሪያ ቀን የመጀመሪያ ቼክ የመጣልኝ የብልጽግና መዋጮ ከቼክ ፈርም ተብዬ ነው። እንደዚህ አይነት ተጽዕኖዎች አሉ ነው። ሲመጣ አልፈረምም እኔ ብቻ ሳይሆን ከዚህ ቤት አስወጡ ብዬ አስወጣሁት። ስለዚህ እዚህ ቢሮስ ቼክ አይፈረምም የብልጽግና። ያኔም እኮ ይኸውልህ አንዳንድ ኮመን ሚስቴኮች አሉ።
አባላቱ በፈቃዳቸው ያዋጣሉ። ያዋጡትን ገንዘብ እንትን አድርገን ምናምን ይሉሃል። በቃ የሚያዋጡ ከሆነ ሄዶ ፓርቲ ያዋጡ፣ እዚያ ያዋጡ፣ በፈቃደኝነት እዚያ ያዋጡ። አይ ለመሰብሰብ ይመቸናል ይሉሃል። በቃ የሚመቻችሁም ከሆነ አይቻልም። በቃ እዚህ ማድረግ አትችሉም፣ ሂዱና እዛው ፓርቲ ጽሕፈት ቤት አሉ። እንደሞ ቮለንተሪ በሞባይላችሁ ክፈሉ። እዚህ ቤት የሚጻፈው ቼክ አንዷም ቅጠል ብትሆን የመንግስት ገንዘብ ነች። ስለዚህ ለፓርቲ አይጻፍም። ስለዚህ እኔ የመመራውን ተቋም አስድቻለሁ ከእንደዚህ አይነት ነው ብለው የሚያስቡት። መልካም ወደ ሌላ እኔ ብቻ አይደለም እንደሚመሩት የእሱ ብቻ አይደለም ማስተማር ነው እንዳልኩ። አሁን ሁሉም ቦታ ቆሟል። እኔ ጀመርኩት፣ አሁን ግን ሁሉም ቦታ ቆመ። ከዛ ባለው የጀመሩት እኔ ነኝ የጀመርኩት። አሁን ሁሉም ቦታ ቆሟል። ከዛ ደግሞ ምርጫ ቦርድ ህግ አወጣ። አይቻልም። ማስተማር ይቻላል ማለት ነው። በኢህአዴግ ዘመን አንድነትን ወክለው የፓርላማ አባል በነበሩበት ወቅት የዛኔ በነበሩበት በርካታ የማህበረሰብ ችግሮችን በማንሳት በተለይም በእንደራሴዎች ምክር ቤት ከሚታወቁ በርከት ያሉ ሀሳቦችን በማንሳት ድምጽ በማሰማት በወቅቱ የነበረውን መንግስት ተጠያቂ ለማድረግ ያበረከቱትን አስተዋጽኦ ብዙዎች ያነሳሉ። አሁን የኢዜማ አባሉ ነው። አመራር በነበሩበትም መንግስታዊ ሹመት ካገኙ በኋላ ግን በመንግስትና በገዢው ፓርቲ መሀል የሚቀርቡ ትችቶችን በመከላከል ስራ ላይ ተጠምደዋል የሚሉ ትችቶች እርስዎም የሚያዩት ነው፣ በተደጋጋሚም የሚነሳበት ነው። ትችቱን ምንድን ነው የሚሉት? አንድ ማስረጃ ካመጣ አንድ ሁለት አላስቸግር። አንድ ካመጣ ለምሳሌ በኮሪደር ልማት የተፈናቀሉ ሰዎችን ለልማት ነው የተነሱት ብለው ሀሳብ ይሰጣሉ እንጂ የተነሱት ሰዎች ምን ላይ ይውደቁ አይውደቁ የሚል ሀሳብ አያነሱም የሚል መከራከሪያ ይቀርብባቸዋል። አሁን እሱንም በተመለከተ አንድ የተፈናቀለ ሰው ካመጣ እስካሁን ቤት ያልተሰጣቸው ሰዎች አንድ አታመጣም አሉ። ያልተሰጣቸው ሰዎች እሺ ካለህ ይዘህ መምጣትና እነዚህ ምስክሮች አሉ፣ ይዘህ መጥተህ ይሄው እዚህ ወንበር ላይ ያለው አስተናግድሃለሁ። ከዛ ፐብሊክሊ ሚዲያ እያየ ይቅርታ ጠይቀሃለሁ። ከፈለክ ሪዛይን አደርጋለሁ። አይ ኖ ለምን ያንን አይደለም። አሁን እኮ በማህበራዊ ሚዲያም በሚያጋቡት ማህበራዊ ሚዲያ ላይ ተፈናቀሉ ወሬ አለ፣ ተፈናቀልኩ የሚል አለ፣ እንደዚህ ሆኜ ምናምን የሚል አለ። እኔ እኮ አም ሊዲንግ ዘ ኮሪደር ውስጥ መሪ ነኝ። የሚሰጠው አቅጣጫ የምናደርገው ነገር አውቀን ነው የምንሰራው። ስለዚህ ተፈናቅሎ ይኸውልህ ካርታ ኖሮት ቀበሌ ቤት ኖሮት ሰነድ ያለው ሰው ከቦታው ተነስቶ የሆነ ቦታ የተወረወረ ሰው የምታውቀው ሰው ካለ አምጣ። በዘመነ ኢህአዴግ የነበረውና የሚነሳበት ይሰጠውት የነበረውን ለህዝብ ይቆማሉ ተብሎ የሚታሰብ ሀሳብ በቀን ለጨርስና ለህዝብ ይነሳል ተብሎ የሚታሰብ ሀሳብ አሁን ላይ ያ አይነት መንሸራተትና ስላይድ የሆነ አመለካከት እንዲኖር የኔጌታ ፐርሲቭ የሚያደርጉ ሰዎች ይህንን ቢያደርጉ ነገርኩህ። አንድ አምጣና እኔ መንግስትን ይከላከላል ካልክ ምሰራውን ተቋም መከላከል ኃላፊነቴ ስራዬ ነው። እኔ ላይ አልሸናም። ምሳብ መከላከለው እሱ ነው። ከዛ በተረፈ ኮሪደርን ለምትከላከለ ካልክ ትክክል ስለሆነ ነው፣ ስለማምንበት ነው። ወንበር ስልጣንን ቢይዜማ ይሄን ስለሚሰራ ነው። ኮሪደር ሲሰራ ለሰው ነው የተሰራው እንጂ ለፈረንጅ አይደለም፣ ለዜጎች ነው የተሰራው። ይሄ የተሰራው ነገር ለህዝብ የሚጠቅም ነገር ነው የተሰራው። በዚህ መሃል የተጎዳ ሰው ካለ ምንም ዝም ብሎ ጭረት የደረሰበት የለም እያልኩ አይደለም። እነዚህ ጭረት የደረሰባቸው ሰዎች ካሉ አሉ፣ ምክንያቶች የምናውቃቸው አሉ። አድሚኒስትሬቲቭ ችግር የሚገጥማቸው ሰዎች አሉ። እነሱን አድሬስ ለማድረግ በነገራችን ላይ ፓብሊክሊ ስልክ ቁጥሬን ተናግሬ ይሄ ችግር የገጠማቸው ሰዎች ካሉ ኑ ብያለሁ። ቢሮ ያይስ ይሄ ስራው አይደለም፣ ይሄ የኔ ቢሮ ስራ አይደለም። ግን አናሳው ነበር ይሄ የኔ ቢሮ ስራ አይደለም። ግን እኔ ካቢኔ ውስጥ አለውኝ አይደለ? ፒሮቼ ናቸው፣ አውቃቸዋለሁ። እነዚህ ሰዎች የተጎዱ ሰዎች ካሉ ስራችሁን ለምን አትሰሩም ብዬ ጠይቃለሁ፣ አደርገዋለሁኝም። ስለዚህ ማንም ሰው አንተ እንደ ጋዜጠኛ ስራ ነው አይደለ? ለምሳሌ ከካዛንቺስ ሲሆን ከፒያሳ ይሁን የተነሱ ሰዎች የተነሱትን ሰዎች የሄዱበት ቦታ ሄደ ድሮ ከነበራችሁበትና አሁን ያላችሁበትን ብለህ መጠየቅና የሱን ውድድር አድርገህ እነሱ ቅሬታ ያላቸው ሰዎች ሚዲያ ላይ አቅርባቸው ሚዲያ ላይ አቅርበናቸዋል እኮ አቅርባቸውና ከዛ መንግስት ጋር ይቅረቡና መፍትያቸውን ያገኛሉ። እኔ ግን እስካሁን ድረስ እነዚህ ሰዎች እንደዚህ ሆኑ። ለምሳሌ
አይ የዛ ቆሻሻ ቤት ይናፍቀኛል። ኮምፓራቲቭን ግን ከምን የመነጨ ነው ብለው ነው? ኮምፓራቲቭ አንድ ሰው የሚኖርበት ዲሰንት የሚባል ላይፍ አለ። ያ ዲሰንት ላይፍ መታጠቢያ ቤት ያለው፣ ውሃ ያለው፣ መኝታ ቤት ያለው ምናምን የሚባሉ ቤቶች አሉ። ስታንዳርድ የሆነ ቤት አይሲ ኮምፓራቲቭ አባባሌ ከእንትኑ ጋር ነው ከዘመነ ኢህአዴግ ጋር ከነበረው የፖለቲካ አረማመዶና አሁን ላይ ይሄንን የሚያነሱበትን ኮምፓራቲቭ በኢየሱስ ስም ኢህአዴግ በነበረበት ጊዜ የነበረውን ነገር እርሳው። ለማሰብ አልችልም። we are entirely በኢህአዴግ በነበረበት ጊዜ የምንኖርበትን እንትን እኔ ልናፍቀው አልችልም። የሚናፍቀው ሰው ሊናፍቀው ይችላል። ይሄንን ግን የማልናፍቀው እኔ አሁን ስልጣን ስለተሰጠኝ አይደለም። ስለምኖረው ነው፣ ስለማየው ነው። እንዴ በኢህአዴግ ጊዜ የነበረውን ነገር ለመናፈቅ የሚያስችል አንድ ምክንያት የለኝም። ከዛ ጊዜ ሌላው ደግሞ በኢህአዴግ ጊዜም ቢሆን የምሰጣቸው አስተያየቶች በስነ ስርዓት የተመጠኑ እውነትና እውነት ብቻ ነው የምናገረው። አንድም ቀን የተሳሳተ መረጃ ይዤ ወይም ደግሞ ብሔርተኛ ደግፌ አቋም ይዤ አላውቅም። ፌስቡኬ ድሮም የነበረው አሁንም ያለ ወደፊት የሚቀጥለው ማንም ሰው ገብቶ ቼክ ሊያደርገው የሚችል ነው። አሁንም ኃላፊነት ላይ ሆኜ የማይሆን ነገር ሳይ አሁንም እጽፋለሁ፣ መንግስትን እተቻለሁ። ግን እንደ በፊቱ ስራዬ ብዬ ከመንግስት በዚህ ሾለከ በዚህ ወጣ ምናምን አይደለም። ምክንያቱም የመንግስት ኃላፊ ነው። በፊት የመንግስት ኃላፊ ስላልነበሩ ነው ያንን የሚያደርጉት የነበረው። የመንግስት ኃላፊ ባልሆንክበት ጊዜ ስራ ሌላ ነገር ነው፣ ሌላ ስራ ትሰራለህ። በየቀኑ ምናምን እንትን ላደርግ እችላለሁ። ግን አይቼ ትክክል ያልሆነ ነገር ያለፍኩት የመንግስት ኃላፊ እሱ ነው። ትክክል ያልሆነ ነገር ሲያዩ መመለስ ግዴታ የለም። አላልፍም፣ በፍጹም አልፌ አላውቅም። የተከበረው ነው መጽሐፉ ላይ። ከዛ ውጪ ደግሞ በፓርቲያችን የምናወጣቸው አንድም ፓርቲ የኛን ያህል መግለጫ ወጥቶ አያውቅም። የመንግስትን ስህተቶች ነቅሶ በማውጣትና ያው ችግሩን እንደሆነ ታውቃለህ። እኛ የመንግስት ስህተት አውጥተን ስንናገር ከስድብ ጋር አብረን አንናገርም። የምንናገረው ከአማራጭ ጋር ነው። ይሄ ነገር ስህተት ነው እንላለን አይደል? ትክክሉን ግን ምን እንደሆነ እንናገራለን። ይሄ ነገር ልክ አይደለም አይረባም ብቻ ብለን አንተው ወይም ደግሞ ዜጎችን ያፈናቀለ ምናምን ብለን አንልም። የተፈናቀለ ካለ ቆጥረን 1 2 3 ብለን ይሄ ተፈናቅሏል እነዚህ እንትን መባል አለባቸው እንላለን። እና በዛ መሰረት ነው ምናምን የተከበረው የሚለው መጽሐፉ ላይ ሙስና እድል ፊት ያዞረችባቸውን ተከላካይ የሌላቸውን እንዲሁም ለችግር የተጋለጡትን ለመዝረፍ የተነሳ ሰይጣናዊ ፍላጎት ነው የሚል አንድ ቦልድሊ ኮት ያደረጉት ንግግር አለ። ይሄንን መጽሐፎት ላይ ስላየው አሁን ላይ በጣም ይሄ አይነት አስተሳሰብ ያለው በጣም መንገላታት አለብን ብሎ የሚያስብ ሙስና ስር ሰዷል ብሎ የሚያስብ በግብር ሊሆን ይችላል። ቀደም እንደተባለው የግብር መክፈል ግዴታ የአንድ ማህበረሰብ ግዴታ መሆኑ የሚያሻማም የሚያጠያይቅም አይደለም። ግን ደግሞ የሚወሰደው ሜዠርመንት እና የምንጠየቃቸው ነገሮች ትክክል አይደሉም የሚሉ ብዙ ሩሮች ሲነሱ ይሰማል። ከዚህኛው አባባል ጋር እናገናኘውና አሁን ላይ ያለውን ሁኔታ እንዴት ነው? ከኔ እኩል አንድ ሌላ ሰው ስለ ሙስና የተናገረ አምጣ እስኪ። አሁን ላይ ሆነ አሁን እርስዎ ልጠይቆታሉ ሌሎቹ ሲኖሩ አሉ ብለን እንጠይቃለን። ስም መጥቀስ ካስፈለገ እኮ እኔም አሁን ሙስና የዚህ ስርዓት አደገኛ ነገር ነው ብዬ ጽፋለሁ፣ እናገራለሁ። አሁንም ይሄ እንትን አሁንም መሰረታዊ የሆነ ችግር እንደሆነ አምናለሁ። ከዛ በተረፈ አሁን በተሰጠኝ ኃላፊነት ውስጥ እስኪ እዚህ ቤት ሙስና አለ አጣር እንመጣለን ወደሱ። ግን እንደው ከዚህ አሁንም ይሄ አቋሜ እንደጸና ነው። ስለዚህ መንግስት በዋነኛነት የተንሰራፋ ሙስና አለ፣ በደንብ አለ ሙስና። ሰዎች ገንዘብ ካልከፈሉ አገልግሎት አያገኙም። ሰዎች አገልግሎት ለማግኘት በእጅ መሄድ አለባቸው። ይሄ አሁንም በዚህ መንግስት ውስጥ ያለ አሰራር፣ ይሄ መቅረት እንዳለበት ሁሌ እናገራለሁ። ከዛ በተረፈ ደግሞ እኔ በምችላቸው መንገዶች በዚህ መስመር እንዳይኬድ ትክክለኛው መንገድ እንዲሄዱ ሰዎችን እረዳለሁ። ከዛ ደግሞ ማቀው ነገር አለ። ማቀው ነገር ምንድነው? እንደ ከተማ መስተዳደር ይሄንን ለመታገል ስርዓት እንዲዘረጋ ቴክኖሎጂ እንዲዘረጋ ይደረጋል። ማአት ስራዎች እየተሰሩ ነው ያሉት፣ ስልጠናዎች ይሰጣሉ። ግን
የኮሚኒቲው ያብረንበት ይኖር ነው። ስለዚህ ከየትም ሊመጣ አይችልም። በትምህርት ስርዓታችን ይሁን እየኮረጀ አልፎ የመጣ ተማሪ ትምህርት መስሪያ ቤት ገብቶ ጉቦ መቀበልን ኖርማል ነው ያደርገው። ስለዚህ ከእንደዚህ አይነት እንትን ውስጥ አድገን ይሄ ያስተሳሰብ ለውጥ ሁሉ ነው የሚያመጣው። በተደጋጋሚ በየጊዜው የምናገራቸው ነገሮች ልጆቻችንን ነው ማስተማር ያለብን። ልጆቻችን ሙስናን እንዲጠየፉ አድርገን አባ ይሄን ነገር ከየት አመጣው የሚል ልጅ እስካልፈጠረን ጊዜ ድረስ ሙስናን ልንከላከል አንችልም። ስለዚህ ኢቭን ተቋሞች አንዳንዶቹ ጥርግርግ ተደርገው ጠፍተው በአዲስ ኃይል መተካት አለበት እንላለን። ያ አዲስ ኃይል ግን ከየት ነው የሚመጣው? ሲኮርጅ የመጣ ተማሪ ነው በማዕቀፍ ውስጥ ያለን። ስለዚህ ይሄ እንደ ሀገር ያለብን ችግር ነው። ግን ችግር ስለሆነ ዝም ብንለው አንችልም። ይህንን እንዴት እንቀይረዋለን? መሰራት አለበት። ብልጽግና ሌባ ነው እንደዚህ ነው ምናምን ብለን ኢዜማን አምጥተህ እዚህ ብታስቀምጠው የኢዜማ ስቶክም የብልጽግናም ስቶክ ነዋሪው ነው። ምንም ልታደርገው አትችልም። ግን የሀፍቶ ሀብ የተለያዩ እንትኖች ሜካኒዝም መውሰድ አለብን። ምን አሰራር ኦፕንነስ። ለምሳሌ የኔ ቢሮ ክፍት ነው። ማንኛውም ባለ ጉዳይ ኤኒ ታይም በፈለገ ጊዜ ችግር ካለበት መጥቶ ችግሩን አስረድቶ መፍትሄ እንደሚያገኝ ስለሚያውቅ ሌላ ቦታ ውስጥ ሊሞዳሞድ አይገባም። ይህንን ኤክሰርሳይዝ እያደረግን እየተለማመድን እንሄዳለን። ሌላኛው በቅርቡ ከአመራርነት ከኢዜማ አመራርነት መልቀቁ ይታወቃል። አልለቀቁ አባልማ አባል ነዎት። ከአመራርነትም አልለቀቁ። ግን የፓርቲው ቅድም ያነሳሁትን ጥያቄ ላንሳ። ከፖሊሲ መጣረስ ጋር የሚመጣ ነገር ወይም ደግሞ የሚያስቸግር ነገር የለም ወይ የሚል ጥያቄ ይነሳል። ታዲያ እሱ እንዴት ነው የሚመለከቱት? የኢዜማን ፖሊሲ ላስፈጽም አይደለም እዚህ ኃላፊነት ላይ ያለሁት። የኢዜማ ፖሊሲ አስፈጻሚ አይደለም ይሄ መንግስት። ይሄ መንግስት የብልጽግና ፖሊሲ መፈጸሚያ ቦታ ነው። እርሶ አባል ወይም አመራር የሆኑበት የኢዜማ ፖሊሲስ እንዴት ነው የሚሄደው? እሱ ሲያሸንፍ ነው የሚፈጸመው። ትይዩ ካቢኔ መስረታችሁ ትይዩ ካቢኔያችን አሁን የኛው ካቢኔ የሚሰራውን እዛዝ እንደዚህ አድርግና አስተካክል እያለ ትችት ይሰጣል እንጂ እሱ ፖሊሲ እንዲፈጸምለት መንግስትን ሊያስገድድ አይችልም። ግን ሁለቱም አይቃረንም። ለምን አይቃረንም? እሺ የሚቃረን ከሆነ ንገረኝ። ለምሳሌ የኢዜማ ፖሊሲ ላይ ስለ አረንጓዴ ልማትም ሊሆን ይችላል፣ ሰቻስ ስለ ሊዝ አዋጅ ሊሆን ይችላል። ራሱን የቻለ አቋም አለው ፖሊሲው እንደ ፖሊሲ አይደለ? የብልጽግና ፖሊሲ ደግሞ ራሱን የቻለ ስለ መሬት አዋጅ ሊሆን ይችላል። እርሶ ስለሚበሉት ስለ ከተማ ውበት የራሱ የሆነ አቋም አለው አይደለ? ይሄ እንዴት ነው ታርቆ ነው? አንድ ምንም የሚቃረን ነገር አልነገርከኝም። አይወል በመጀመሪያ ይሄ አረንጓዴ ምናምን የሚለው ምንም የሚቃረን ነገር የለንም፣ ልዩነትም ስለሌለን ማለት ነው። ስለ ሊዝ ልንገር። እኛ የመሬት ፖሊሲው ልክ አይደለም ብለን እናምናለን አይደል? እንደ ኢዜማ እናምናለን። የመሬት ፖሊሲውን እንኳን ብልጽግና አመራር ሆነን አይደለም መንግስት ብንሆን አንቀይረውም። ምክንያቱም ህገ መንግስታዊ ነው። ስለዚህ መፈጸም ግዴታ ነው። በሊዙ እንትን መተዳደር ግዴታ ነው። ያው ህገ መንግስት ማሻሻል ራሱ ሌላ ፕሮሰስ ነው። ከዛ በተረፈ ግን ሊዙን መፈጸም ግዴታ ነው። ህገ መንግስቱ የራሱ የሆነ ፓራዶክስ አለው በእናንተና በእነሱ አለው። ስለዚህ ፓራዶክስ ስላለው በህገ መንግስቱ ላይ ብልጽግናና ኢዜማ ስለሚለያዩ በመቃብራችን ላይ ነው መቀየር ያለበት የሚለው አሁን ቀርቷል። እሱ አንድም ሰው አጠራም። አሁን በመቃብሬ ላይ የሚል አንድ ሰው አጠራም። ስም መጥራቱ አስፈላጊ ስላለ ሰው ማጠራም ድርጅት ማጠራም ይላል። እሺ አሁን በመቃብራቸው ላይ ይቀየራል። አንዳንዶቹ መቃብር ወርደዋል እንደዚህ ያሉት። ስለዚህ በቃ እነሱ መቃብር ላይ አሁን ይቀየራል። ግን ያንን ትርክት አሁንም ድረስ ናሬት የሚያደርጉ ሰዎች አሉ፣ ይቀጥላሉ። እንግዲህ የኢትዮጵያ ህዝብ ይሄን ከተቀበለ በዛ ትርክት እንቀጥላለን፣ ካልተቀበለ ይቀየራል። ለማንኛውም ግን የማይቀየሩ ነገሮች ኦፖዚሽን ስሎ ካትቀየረው። ስለዚህ የሊዝ ፖሊሲ ነው። ህገ መንግስቱ መሰረት አድርጎ የወጣ ነው። በቃ አለቀ። ህገ መንግስቱ እስኪቀየር ድረስ ብልጽግናውን ኢዜማ ተፈጽማታል። ኦፖዚሽን ግን ምንድነው ግብሩ? የኦፖዚሽን ግብ በጣም ጥሩ ጥያቄ ጠይቃል። የኦፖዚሽን ግብ አንደኛ ከነሰው ተቃዋሚ የሚል ስለሆነ ከነሰው ተቃዋሚ የሚል ስለሆነ የአንድ ኦፖዚሽን በሚቋቋምበት ጊዜ ኦልተርኔቲቭ ፖሊሲ ማመንጨት፣ ያንን ኦልተርኔቲቭ ፖሊሲ ሊተገብሩ የሚችሉ አመራሮችን ማሰልጠንና ማብቃት በየደረጃው የፖለቲካ ፓርቲ ስራ ይሄና ይሄ ብቻ። ይሄንን ኢዜማ አሟልቷል አይደል? አላሟላ እየሰራበት
አላሟላም ብለው ነው የሚያስቡት። ስለዚህ ስላላሟላ ነው ከመንግስት ጋር ይሄንን እንትን ማቃረን አይደለም። ከመንግስት ጋር ይሄንን ስላላሟላ ነው እንደዚህ ምናምን አይደለም። መንግስት የሚባለው ነው አሁን ብልጽግና የኢትዮጵያ ህዝብ መረጠው። አልመረጠውም ካልክ ሌላ ቦታ ተከራከር። መረጠው የምርጫ ውጤቱ ስላላለቀና ይፋ ስላልተደረገ አሁን እኔ መንግስት ኃላፊነት ያዝኩት ባለፈው ምርጫ ነው። ያሁኑ ምርጫ ሌላ ነገር ነው። ስለሆነ ምርጫ ከፈለክ በኋላ ባለፈው ምርጫ የኢትዮጵያ ህዝብ ብልጽግና መረጠ። እኔ ተወዳድሬያለሁ፣ አልተመረጥኩኝም። እንዳልተመረጥኩ አምናለሁ። ስለዚህ የተመረጠ መንግስት ደግሞ አይገደለም አገሩ የጋራችን ነው አብረን እንስራ ብሎ ጥያቄ ያቀረበ መስራት ይጠቅማል አይጠቅምም ብሎ ፓርቲው ተወያይቶ መስራት ይጠቅማል ብሎ ወስኖ ሰራ። ከዛ በኋላ የፓርቲው ውሳኔ ይጥቀመው ይጉዳው ፓርቲው የሚያደርገው እንጂ ከፓርቲ ውጪ ያሉ ሰዎች አያገባቸው። አፍተሩል አያገባቸው። ይድገምል ከፓርቲ ውጪ ያሉ ሰዎች የፓርቲው ውሳኔ የራሱ ውሳኔ። ከፓርቲው ውጪ ያሉ ሰዎች ማለት ህዝቡ ማንንም ጋዜጠኛን ጨምሮ አያገባቸው። ህዝቡማ አልመረጠንም፣ ምን አገባው? ሲመርጠን እኮ ነው ህዝቡ ሲመርጠን ካልመረጠን ብልጽግና ነው አይደል? ጋዜጠኛው ለምን አያገባውም? ትክክል አይደለም ብሎ አያገባውም። የፓርቲ አባል አይደለም። ፓርቲ ውስጥ የሚወሰኑ ውሳኔዎችን መወሰን የፓርቲ አባላት መጀመሪያ ላይ ስትመጡ እናስፈጽመዋለን ብላችሁ አፍሪካ ቀስቀሳ እንፈጽማለን እንሰራለን ብላችሁ አልፈጸማችሁትም እኮ እንሰራለን አለን አይደል? እንሰራለን ካልን በኋላ ስንመረጥ እንሰራለን እንጂ ሳንመረጥ እንሰራለን አይደለም። ግን አማራጭ የፖሊሲ ግብአቶችን እስክትመረጡ ድረስ እንደምታቀርቡ ነው አይደለም? አማራጭ ስለዚህ ተቃዋሚ ለምን ትባላላችሁ ነው? እሺ አትበሉ፣ ሌላ በሉ። ምን እንበላችሁ? ምን አውቃለሁ ማለት የፈለከው ነው አንተ። እኔማ አይደለም እንደዛ ከሆነ እኛ ኦፖዚሽን ነን ብለን እናምናለን። ኦፖዚሽን አትመጡንም ካላችሁ ስም የፈለጋችሁትን ታወጣላችሁ፣ ሌላ የፈለጋችሁትን ስም መስጠት ትችላላችሁ። እኛ ግን አንድ ኦፖዚሽን መስራት ያለበትን ስራ እንሰራለን። የምንሰራው አማራጭ ፖሊሲ ያለን 50 ፖሊሲዎች አሉ እንደ ኢዜማ። እነዚህም ፖሊሲዎች ሊፈጽሙ የሚችሉ አባላትን የማፍራት ስራዎች እየሰራን ነው። አጠናቃቸዋለሁ የካልከን አላጠናቀቅንም። ከዛ በተረፈ ደግሞ ይህንን ለመፈጸም የሚያስችል ስልጣን አላችሁ የካልከን የለንም። ይህንን የሚኖረው ስትመረጥ ነው። እስከዛ ድረስ ምን ታደርጋላችሁ ካልከን ፓርላማ ስንገባ ፓርላማ ውስጥ በገባንበት ልክ መንግስት ፓርላማ ውስጥ ገብተን አማራጭ ፖሊሲያችንን አይደለም ፓርላማ ላይ የምንናገረው። የሰማይ ነው። ፓርላማ ውስጥ ገብተን አማራጭ ፖሊሲያችንን አይደለም ፓርላማ የምንናገረው። መንግስት የሚሰራቸውን ስራዎች እየሄድክበት ያለው መንገድ በዚህ ምክንያት ልክ አይደለም እያለን መተቸት ነው ስራችን። በጣም ጥሩ። ያንን ስተታችሁ ከራሳችሁ የፓርቲ መሰረት ተነስታችሁ ኖት ነሰሰርሊ ከኤግዛክት ኢምፕሊሜንቴሽን። ለምሳሌ አንድ ሚኒስትር መስሪያ ቤት የሆነ ነገር ሰርቶ ይዞ ሲመጣ የሪፖርት እቅዱን ከአፈጻጸሙ ጋር ነው ግምገማ የሚካሄደው እንጂ የሱ ፖሊሲ ከኢዜማ ፖሊሲ ጋር እየተነጻጸረ አይደለም። ፓርላማ ላይ ትችት በሂደቱም ላይ ሊሄድ ይችላል። በሂደቱ ላይ ልተቸው ትችላለህ። ግን የሚኒስትር መስሪያ ቤቱ እቅድ እና አፈጻጸም ነው እንጂ የምትተቸው የሚኒስትር መስሪያ ቤቱን እቅድ ከኢዜማ ፖሊሲ ጋር አይደለም የምትተቸው። ትችቱ ከምንድን ነው የሚመነጨው? እኛ ብንሆን ኖሮ እንደዚህ እናደርገው ነበር ከሚል የሴናሪዮ እንትን ተነስታችሁ ነው አይደል? እኔ ፓርላማ አባል የነበርኩኝ ካንተ የተሻለ ስለ ፓርላማ ዕውቀት ያለኝ ሰው ነኝ። እንነግርህን ስማኝ። የሚተቸው እቅድና ክንውን ነው እንጂ የሚተቸው የብልጽግና ፖሊሲ ከኢዜማ ፖሊሲ ጋራ ፓርላማ ላይ ትችት አይቀርብበትም። ከዛ ፓብሊክ ዲስኮርስ ላይ ሌላ ቦታ ላይ ፖሊሲ ኢሹ ላይ ዲስከስ ታደርጋለህ። ከዛ በኋላ ፓርላማው የሚነጋገረው አሸናፊው ፓርቲ በሚተገብረው ተግባር ላይ ነው ንግግር የሚደረገው እንጂ ኦኬ አሁን እንደሱ እናደርግ ካለን ፓርላማ ውስጥ 5 ፓርቲዎች ቢገቡ የ5 ፓርቲዎች እንትን ውድድር ነው የሚካሄድበት ማለት ነው። ፓርላማ እንደሱ አይነት ስራ የሚሰራበት ቦታ አይደለም። ለምሳሌ ፓርላማው አላስጨርስ ብለኝ ነው እንጂ ፓርላማው ህግ ያወጣል። ህግ ሲያወጣ የሚወጣው ህግ የብልጽግናን ፖሊሲ መሰረት አድርጎ ያንን ፖሊሲ ለማስፈጸም የሚያስችለውን የህግ ማዕቀፍ ለማበጀት ይዞ ይመጣል ፓርላማ ላይ።
ዜን ፓርላማው ምንድነው የሚያደርገው? ይሄን ነገር እባካችሁ ወደዚህ ያርጉት፣ ይሄን ነገር ህዝብ ይጎዳል፣ እንደዚህ ያድርጉት፣ ህዝብ ወይ ስማልኝ ብለህ ለህዝብ ትናገራለህ እንጂ ፖሊሲውንማ ህዝብ መረጠው እኮ በቃ መረጠው። ያ ፖሊሲ የሚፈጽም ህግ ያወጣል። ተከራክረህም ምንም ብለህ ከዛ በኋላ ህዝቡም ሰምቶልህ የተመረጠው መንግስት አብላጫ ወንበር ስላለው ያጸድቀዋል። እሱን ደግሞ ኢምፕሊመንት ይደረጋል። ያ ኢምፕሊሜንቴሽን ተቃዋሚው ምርጫ መረጥክ አልመረጥክ ተግባራዊ የማድረግ ግዴታ አለበት።